الله ولا نعبد إلا إياه ሙስሊሙ ማህበረሰብ በረመዳን ወር ሲያደርጋቸው የነበሩትን በጎ ተግባራት በቀጣይ ማጠናከር ማስቀጠል እንዳለበት የደብረ ታቦር ከተማ እስልምና ጉዳይ ምክር ቤት አስገነዘበ። የደብረ ታቦር ከተማ ሙስሊም ማህበረሰብ 1447ኛውን የኢድ አልፈጥር በዓል ሃይማኖታዊ ስርዓቱ በሚያዘው አግባብ በደማቅ ሁኔታ አክብሯል። በበዓሉ አከባበር ላይ መልእክት ያስተላለፉት የደብረ ታቦር ከተማ እስልምና ጉዳይ ምክር ቤት ህዝበ ሙስሊሙ ታላቁን የረመዳን ወር በጾም፣ በጸሎት፣ በመረዳዳትና በመተዛዘን ማሳለፉን ገልጸው በረመዳን ወር ያሳለፏቸው መልካም ተግባራትን በሌሎች ጊዜያት ማጠናክሮ ይቀጥል እንደሚገባ አስገንዝበዋል። ከተማ አስተዳደሩ ሙስሊሙ ማህበረሰብ ለሚጠይቃቸው ጉዳዮች መፍትሄ እንዲሰጥም ጠይቀው በዓሉ የሰላም የፍቅርና የመተሳሰብ እንዲሆንም ተመኝተዋል። ነብያችን አለይሂ ሰላቱ ወሰለም እንደተናገሩትም በጣም እንደው ምስኪኖችን በመገደፍ በድምቀት አላህን በመገዛት ነው የተደረገው እና ደግሞ አሁን ወደፊት ሰግደን ስናበቃ ያው ይሄ ድምቀቱ እንዲቀጥልልን ያው ምኞታችን ነው። ምስኪኖችን መንከባከቡ የረመዳን ብቻና የኢድ ብቻ ሳይሆን ሁሉ ጊዜ እንዲቀጥል ለማንኛውም ሙስሊማት ያው መልእክት ሊሆን ይገባል። ኢንሻአላህ ይሄ ነው መልእክት። በበዓሉ አከባበር ላይ ተገኝተው ንግግር ያደረጉት የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን የረመዳን ወር ለእስልምና እምነት ተከታዮች የትዕግስት የጸሎትና በጎ ተግባር የሚፈጽሙበት ጊዜ መሆኑን አንስተው የረመዳን ወር ጾም መጠናቀቁን ተከትሎ የሚመጣው የኢድ አልፈጥር በዓል የደስታ የምስጋናና የእርቅ በመሆኑ ህዝበ ሙስሊሙ በዓሉን ሲያከብር በሃይማኖታዊ አስተምህሮ መሰረት በመረዳዳትና በመተሳሰብ ሊሆን እንደሚገባ አስገንዝበዋል። እንደ ከተማ አስተዳደር ሙስሊሙ ማህበረሰብ በተለያዩ ጉዳዮች ላይ አስተዋጽኦ እያበረከተ መሆኑን ተናግረው ሰላምን ለማምጣት በትኩረት ይዞ መስራት እንደሚገባ አስገንዝበው ሙስሊሙ ማህበረሰብ ክፍል የሚያነሳቸውን ጥያቄዎች መፍትሄ ለመስጠት ጥረት እንደሚደረግም ገልጸው በዓሉ የሰላም የፍቅርና አንድነት እንዲሆንም ተመኝተዋል። የኢድ አልፈጥር በዓል በእስልምና እምነት ተከታይ የደስታ የምስጋናና የእርቅ ዕለት ነው። በዚህ መሰረት ህዝበ ሙስሊሙ በዓሉን ሲያከብር በአስተምሮ መሰረት በመተሳሰብ በመረዳዳት በመከባበር ይሆናል። በዓሉ የሰላም የፍቅር የመተሳሰብ የመከባበርና ያለው ለሌለው እየተጋገዙ በመሄድ በኩል ይህ ሃይማኖት ተጠቃሽ ነው። በበዓሉ አከባበር ላይ ያነጋገርናቸው የሙስሊሙ ማህበረሰብ ክፍል አባላትም በሰጡን አስተያየት ታላቁን የረመዳን ወር ሃይማኖታዊ አስተምሮ በሚያዘው መሰረት የተለያዩ በጎ ተግባራትን በመፈጸም ማሳለፋቸውን ተናግረው የኢድ አልፈጥር በዓልን በመጠያየቅ አቅመ ደካሞችን በማገዝና በመደጋገፍ እንዲሁም ሌሎች በጎ ስራዎችን በመስራት እንደሚያከብሩ ገልጸው ሰላም የሁሉም ጉዳይ መሰረት በመሆኑ ስለ ሰላም ሁላችንም ልንሰራ ይገባል ብለዋል። በክርስቲያኑ አብረን በኢዳችን አሁን በገንፎ እንገናኛለን፣ በዳቦ ቆሎ በሁሉም እንገናኛለን። አብረን እጅና ጓንቱነን እነሱም እኛን እነሱ አክብረን ተከባብረን ነው የምንኖር። እንወዳቸዋለን፣ ይወዱናል። ሁሉ በሰላም በደስታ ማህበራዊ ኑሯችንን እናስፋፋ። ገለልተኝነታችን ትተን ወጠኝነታችን ትተን ሁላችንም እኩል ሆነን እኩል ሰርተን ሀገራችን ሰላም እንዲሆን ወጣቱን እየመከርን ወደኛ እንድንመለስ ማድረግ አለብን እላለሁ። አሁን ይሄ ግድድፍ ደግሞ በጦማችን ብቻ ሳይሆን ዘላቂ መሆን አለበት። የተዛዘነ እንደሆነ ጌታ ያዝንልናል። ይህን ስለ ሰላሙ ጦለት ማድረግ አለበት። በእውነት ልብ ለልብ እየተገናኘ ጦለት ከሆነ ከጌታ ምረት ይወርዳል። ጌታ ምረት ካወረደ ደግሞ ይሄ የአባቶቻችን ፍቅር ይመለሳል። በእውነት ኢትዮጵያ ብትፈተንም ትልቅ ነበረች፣ ትልቅ ትሆናለች። በእውነት ይቆርቆረን ያለችና አንዲት ሀገር ናት። ይችን አንዲት ሀገር ደግሞ አጋልጦ ላለመስጠት መዋደድ አለብን።